ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። ዛሬ ምሽትም የተለያዩ ተጠባቂ ጨዋታዎች ሲኖሩ ምሽት 4 ሰዓት ተኩል ላይ ማንቸስተር ሲቲ ከፉልሃም፣ አስቶን ቪላ ከብራይተን፣ ኖቲንጋም ፎረስት ከወልቭስ እና 4 ሰዓት ከ45 ላይ ባየር ሙኒክ ከሌፕዚግ፣ 5 ሰዓት ከሩብ ላይ ደግሞ ሰንደርላንድ ከሊቨርፑል ጨዋታቸውን የሚያደርጉ ይሆናል። በዚህ ዙሪያና ሌሎች አዳዲስና ትኩስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከአርሴናል ጋር ያለን 6 ነጥብ ልዩነት ትልቅ ነው ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከአርሴናል ያላቸውን የሊጉን የነጥብ ልዩነት ትልቅ መሆኑን ገልጸዋል። የአርሴናልን ጥንካሬ ስትመለከቱ 6 ነጥብ ትልቅ ልዩነት ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ስለ ዛሬው ተጋጣሚያቸው ፉልሃም ያነሱት አሰልጣኙ ፉልሃም ምርጥ ቡድን ነው፣ ትልቅ አቅምም አላቸው፣ ጥሩ ጥምረትም አላቸው ሲሉ ገልጸዋል። ማርኮ ሲልቫ ከገጠምኳቸው ምርጥ አሰልጣኞች አንዱ ነው፣ ወደፊት በትልቅ ክለብ ሲሰራ እንመለከተዋለን ሲሉም አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ቶተናም አሰልጣኙን አሰናበተ። የሰሜን ለንደኑ ክለብ ቶተናም አሰልጣኝ ቶማስ ፍራንክን ከኃላፊነታቸው ማንሳቱን በይፋ አስታውቋል። አሰልጣኝ ቶማስ ፍራንክ ከ8 ወራት የኃላፊነት ቆይታ በኋላ ተሰናብተዋል። በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው ቶተናም አሰልጣኙን ለመተካት ስራዎችን መጀመሩን ተናግሯል። ካለፉት 17 ጨዋታዎች ሁለቱን ያሸነፈው ቶተናም ከወራጅ ቀጠናው በ5 ነጥብ ብቻ ርቆ ይገኛል። በትላንትናው ዕለት ተጠባቂ ከነበሩት ጨዋታዎች ውስጥ የማንቸስተር ዩናይትድ ነጥብ ጥሏል። በትላንትናው ዕለት ተጠባቂ ከነበሩት ጨዋታዎች ውስጥ ማንቸስተር ዩናይትድ ከዌስትሃም ባደረገው ጨዋታ ማንቸስተር ዩናይትድ ነጥብ ጥሏል። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። ለዌስትሃም ዩናይትድ ግቧን ሱሴክ ሲያስቆጥር ቤንጃሚን ሴስኮ በጨዋታው የመጨረሻ ደቂቃ ግብ በማስቆጠር ማንቸስተር ዩናይትድን አቻ አድርጓል። ማንቸስተር ዩናይትድ ከ4 ተከታታይ ፕሪሚየር ሊግ ጨዋታዎች በኋላ ነጥብ ጥሏል። በሊጉ የደረጃ ሰንጠረዥም ማንቸስተር ዩናይትድ 45 ነጥቦችን በመያዝ 4ኛ ደረጃ ላይ ሲገኝ ዌስትሃም ዩናይትድ 24 ነጥቦችን በመያዝ 18ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም ቅዳሜ ብራይተን ከዌስትሃም ጨዋታ ሲኖራቸው ሰኞ ኤቨርተን ከማንቸስተር ዩናይትድ ጨዋታቸውን የሚያደርጉ ይሆናል። ቼልሲ ነጥብ ጥሏል። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የሊግ መርሃ ግብር 2-2 በሆነ አቻ ውጤት አጠናቋል። የቼልሲን ግቦች ኮል ፓልመር እና ጆዋ ፔድሮ ሲያስቆጥሩ ንሜቻና ኦካፎር የሊድስ ዩናይትድን አቻ ውጤት አስቆጥረዋል። ኮል ፓልመር ባለፉት 2 ጨዋታዎች 4 የፕሪሚየር ሊግ ጎሎችን አስቆጥሯል። በሊጉ የደረጃ ሰንጠረዥም ቼልሲ 44 ነጥቦችን በመያዝ 4ኛ ደረጃ ላይ ሲቀመጥ ሊድስ ዩናይትድ 30 ነጥቦችን በመያዝ 15ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም አርብ ሃል ሲቲ ከቼልሲ ጨዋታ ሲኖረው እሁድ በርሚንግሃም ከሊድስ ዩናይትድ ጨዋታቸውን የሚያደርጉ ይሆናል። ምርጡ ጨዋታችን አልነበረም ሲል ማይክል ካሪክ ተናገረ። ቀያዮቹ ሰይጣኖችን ከተረከቡ በኋላ ያለመሸነፍ ጉዟቸውን ያስቀጠሉት ማይክል ካሪክ ምርጡ ጨዋታችን አልነበረም ሲሉም ተደምጠዋል። የምሽቱን ውጤት አስደሳች አይደለም ያሉት አሰልጣኝ ማይክል ካሪክ የአጥቂያቸው ሴስኮን አጨራረስ ሲያደንቁ ለሴስኮ ሌላ ወሳኝ ጎል ነበርም ብለዋል። አሰልጣኝ ማይክል ካሪክ ቡድኑን በኃላፊነት በመሩባቸው ጊዜያት እስካሁን ሽንፈትን አላስተናገዱም። አሞሪም ቢሆን 2-0 ወይም 3-0 ተሸንፏል ሲል የማንቸስተር ዩናይትዱ የቀድሞ ተጫዋች ኒክ በት ተናገረ። የማንቸስተር ዩናይትድ የቀድሞ ተጫዋች ኒክ በት ቡድኑ በአሰልጣኝ ማይክል ካሪክ መሪነት ጥሩ ለውጥ ላይ እንደሚገኝ ተናግሯል። ቡድኑ መደነቅ እንደሚገባው የገለጸው ኒክ በት በማይክል ካሪክ ስር ፍጹም ተለውጧል ሲል ቡድኑን አወድሷል። በአሞሪም ስር ሊሸነፍ እንደሚችል ይገመት እንደነበር የገለጸው በት ከ6 ሳምንታት በፊት ይህንን ጨዋታ በአሞሪም 2-0 ወይም 3-0 ተሸንፏል የሚል ግምት ነበረንም ብሏል። ኒክ በት የቀድሞውን የክለቡን አሰልጣኝ ሩበን አሞሪምን ሲተች ካሪክ ትክክለኛውን ተጫዋች በትክክለኛው ሰዓት ይጠቀማል፣ እንደ አሞሪም ነገሮችን ውስብስብ አያደርግምም ሲል ተችቷል። ማይክል ካሪክ እየሰራ ያለው ስራ የሮኬት ሳይንስ አይደለም፣ ቡድኑ ተስፋ የማይቆርጥ መሆኑን አሳይቷልም ሲል ኒክ በት ተናግሯል። የርገን ክሎፕ ሻምፒዮንስ ሊግ አለመግባቱ አላስባረረውም ነበር ሲል አሰልጣኝ አርነ ስሎት
ተናገረ። የሊቨርፑል አሰልጣኝ አርነ ስሎት ሻምፒዮንስ ሊግ አለመግባት ለስራዬ ያሰጋኛል የሚል እምነት እንደሌላቸው ገልጸዋል። የሻምፒዮንስ ሊግ ተሳትፎ ቦታ ካላገኙ አሰልጣኝነታቸው የተረጋገጠ ስለመሆኑ የተጠየቁት አሰልጣኝ አርነ ስሎት የማውቀው ነገር ቢኖር ይሄ ከዚህ በፊት መፈጠሩ ነው ብለዋል። በ2022-23 መፈጠሩን የገለጹት አሰልጣኙ ነገር ግን የክሎፕ ስራ ላይ ተጽዕኖ አላሳደረም፣ በእርግጥ ያ መተማመኛ አይሆንምም ሲሉ ገልጸዋል። አሰልጣኝ አርነ ስሎት አያይዘው ነገር ግን ሻምፒዮንስ ሊግ አለመግባት ተቀባይነት የሌለው ነው በማለት ተናግረዋል። ማርከስ ራሽፎርድ ጉዳት አጋጠመው። እንግሊዛዊው የባርሴሎና የፊት መስመር ተጫዋች ማርከስ ራሽፎርድ ጉዳት እንዳጋጠመው ይፋ ተደርጓል። ማርከስ ራሽፎርድ በቀዳሚው የማዮርካ ጨዋታ ላይ የግራ ጉልበት ጉዳት እንዳጋጠመው ተገልጿል። ይህንንም ተከትሎ ራሽፎርድ ባርሴሎናና ነገ ከአትሌቲኮ ማድሪድ የሚደረገው የኮፓ ዴላሬ ግማሽ ፍጻሜ ጨዋታ የሚያመልጠው ይሆናል። ዛሬ ምሽትም የተለያዩ ተጠባቂ ጨዋታዎች ሲኖሩ ምሽት 4 ሰዓት ተኩል ላይ ማንቸስተር ሲቲ ከፉልሃም፣ አስቶን ቪላ ከብራይተን፣ ኖቲንጋም ፎረስት ከወልቭስ እና 4 ሰዓት ከ45 ላይ ባየር ሙኒክ ከሌፕዚግ፣ 5 ሰዓት ከሩብ ላይ ደግሞ ሰንደርላንድ ከሊቨርፑል ጨዋታቸውን የሚያደርጉ ይሆናል። እናንተም የእነዚህን ጨዋታ ግምቶቻችሁን ኮመንት ላይ አስቀምጡልን። እኔ ከቶኒ ክሩስ የተሻልኩ ተጫዋች ነበርኩ ሲል ጆን ኦቢ ሚኬል ተናገረ። ናይጄሪያዊው የቀድሞ የቼልሲ ታሪካዊ ተጫዋች ጆን ኦቢ ሚኬል ከቶኒ ክሩስ የተሻልኩ ተጫዋች ነኝ በማለት ተናግሯል። ቶኒ ክሩስ ትልቅ አማካይ አልነበረም ያለው ጆን ኦቢ ሚኬል እኔ ከእሱ የተሻልኩ ተጫዋች ነበርኩም ሲል ተደምጧል። ተጫዋቹ አክሎም በሁለታችን መካከል የነበረው ትልቅ ልዩነት እኔ ለሪያል ማድሪድ አለመጫወቴ ብቻ ነው ሲል ተናግሯል። በኢንስታግራም የማህበራዊ ትስስር ገጹ ምላሽ የሰጠው ቶኒ ክሩስ በበኩሉ እና ለምን ለሪያል ማድሪድ አልተጫወትክም ነበር ሲል ጠይቋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።